የመድፈኛው ቤተሰብ 3 ነጥብ። ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ? ለነገሩ ላንቺ ኖርማል ነው። ሀቨርሳችን አሲስት አርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን። ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ እንዳያገኝህ። 4 በረኛ ብታመጣ ምንም ለውጥ አታመጣም። ዊአር ዘ ገነርስ። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን። እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበለን። ሲቲ ነው መብላት ያለበት። ገባር ለ2-2 እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ። መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ፣ ባክ ቱ ቶፕ ኦፍ ዘ ሊግ። መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት ዌር ዘ ገነርስ ጌቲን በጣም ስለምንችል 1-0 በቃ ኤዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሀቨርዝ ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኤዜ ተጎዳ፣ ሀቨርዝን ተጎዳ። 2 ሰው ግን በጣም ያምራል። 1-0 አሸንፈናቸዋል። በጣም የሚያምር ጎል። ኤዜ በጣም ነው የምትችለው። እናቴ ትሙት። ወይኔ ጉዲ ምን አይነት ጎል ነው! በና ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን ይላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለህ። ካውንተር ሄደን አንድ በትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን፣ ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኤዜ ይችላል። እምንጥል መስላቸው ብዙ ለፈለፉ፣ አላወቁን ነገር በቋጠሮ ለፉ። ዋንጫው ያርሰናል ነው 4 ከርፈፉ። ያውላችሁ 6ኛው የስሜት ዋሴን አምነዋለሁ። እሱ እንደሚለኝ ከሆነ ደግሞ ዘንድሮ ዋንጫውን እንበለዋለን። ትረስት ሚ ትረስት ዘ ፕሮሰስ። ጭፈራ ተለማመዱ፣ እንሞሸራለን ዘንድሮ። በቃ እንዳትፈሩ ምንም እንዲሽ ብላችሁ። ያው እኔም እኮ እፈራለሁ፣ ሰው አይደለን እንፈራለን። ግን እመኑኒ፣ ትረስት ሚ እመኑኝ፣ ዋንጫውን እንበላለን። ሚዜ የምትሆኑ ሰዎች ያው ሚዜ አንዳንድ ወጪ ሊኖር ይችላልና ጭፈራ ለመቻልና ተለማመዱ እና አሁን ደግሞ ረፍት አርኩተን ነው እኛም እንተኛ። ባይ ገነርስ ጨነቃችሁ እንዴ? በስጢፉ ብር የገባ ዛሬ ገነርስ የሚገርም ወሳኝ 3 ነጥብ ነው ያሳካ ነው። የምሬ ነው የምላችሁ። በጣም ወሳኝ የሚባለውን 3 ነጥብ አሳክተናል። ኦዴጋርድ እጅግ በጣም ትችላለህ። ሂንካፔ ትችላለህ። ዛሬ ቡድኑ ምርጥ ነበረ። በዛ ራፐር ብቻ ተሰቃየን። ማዱኬ አረፍታን። ሳካ እንኳን ተመለሰ። ለውጥ አይታችኋል? ሳካ ስትገባ ፎቶ ይበልጧል ከማዱኬ። ምሬ ነው የምላችሁ። በዚህ አጋጣሚ ደግሞ አርጂ ኤንድ ፋሚሊ ሪል ስቴትን በቃ ነግራችኋል። ፎሎ አድርጉልኝ። እኔ ጨቀጭቃችኋለሁ። እኔ ሌላ ጊዜ በደንብ ለጓደኞቼ ምናምን ጨቅጭቃችኋለሁ። አሁን ደግሞ ለራሴ ፎሎ አድርጉልኝ። እስቲ በዚህ ደስታ 100,000 ፎሎወር አስገባን የተባልኩት ገና ነን። እባካችሁ ሁላችሁም ነው የምላችሁ። ይህንን ቪዲዮ ሼርም ኮፒ ሊንክም ሪፖስትም አድርጉት። ፎሎ እያደረጋችሁልኝ ወደ ኳሱ ልመለስ። ወሳኝ 3 ነጥብ አሳክተናል ገነርስ። ኦዴጋርድ ማለት ነው። እኔ ዛሬ በቃ በጣም የሳበ የተጫዋች ነው። ከምሬ ነው የምላችሁ። ኦዴጋርድ ምርጥ ነበር። ሂንካፔ ደስ ትላለህ። ወኔህ በጣም ደስ ይላል። ሌላ ሀሳብ የሆነብኝ ኢዜ መጎዳቱ ነው። ኢዜ ከተጎዳ ብዙ ነገር ይበላሻል ገነርስ። ኢዜ ሲሪየስ የሆነ ኢንጁሪ ባልሆነ ኢቭን ሃቨርት ሲኖር የነበረን እንትን ቅንጅታቸው በቃ የሚገርም ነበረ። አሸንፈናል፣ እንቀጥላለን። እንዳረሱ ፎሎ እያደረጋችሁልኝ። ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። የበረቼ ኤዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም፣ ፍላጎትም የለንም፣ አንችልምም ብሏል። ለፔፕ ጋርዲዮላ ሰራዊት መልእክት ማስተላለፍ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው። በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወደየትም ወደዛም ወደዚህም የለም። ቻው ቼልሲ ነው የአራዳ ልጆች ማለት ነው። ማንኛውም አርሰናል
3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድን ብሎታል። ሐሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ኤብራቼ ኤዜ ይላል። ዛሬም እንደገና ይዞን ወጣ አባቴ። የቁርጥ ቀን ልጅ ማለት እንደዚህ ነው። እኔ የምላችሁ ግን መድፈኛው እንዴት ነው ጭንቀቱ የምትችሉት? ቆይ ኧረ 1-0 አይንሽ ይጥፋ። ኡፍ የሚው ፋይት እንደቀጠለ ቢሆንም አርሰናል ግን ኒውካስትልን 1-0 በማሸነፍ በድጋሚ መሪነቱን ተረክቧል። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም። ምክንያቱም የመደቡ አናት ላይ ተቀምጦ የነበረውን ወተት መድፈኞቹ አውርደው ንጠው በጥብጠው ቂቤና አይብ አውጥተው ለራታቸው ሰለቀጡት። ደገነርስ ወደ ንግስናቸው ተመልሰዋል። አሸንፈናል። በምን አይነት መከራ ውስጥ እየቋጠርኩ እንደነበረ ብታውቁ ማለት ነው። ኤኒዌይስ ዋናው 3 ነጥብ ነው። የኤዜን ጉዳት ቀላል ያርገው። ሀቨርትዝ ረጅም ጉዳት የሚጎዳ ይመስላል። በጣም ነው የምናሳዝነው። ኤኒዌይስ አሸንፈናል። ዋናው እሱ ነው። ይመቻችሁ። ወያላ አመለጥከኛ። የሀገር ጉዳይ እኔ በወጣው አመለጥከኛ። ዛሬ ፍሬ ተጎዳ ብል አመለጥከኛ። ወያላው እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት ነው አሳያለሁ። ወያላ እንዲህ የምትቀጥል መስሎሃል? እንደዚህ አሳያለሁ። እኔ እኮ ወይኔ ችግር የለም አሳያለሁ። ከአርሰናል 1 ኒውካስትል 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ኤቤሬቺ ኤዜ የኛ የሞመንትስ ፕሌየር ነው። ከምንም ነገር ላይ ነገር መፍጠር የሚችል ተጫዋች ማለት ነው። በዚህ ሰዓት ላይ እኛ ቡድን ውስጥ እንደዚህ አይነት ስታር ኳሊቲ ያለው ተጫዋች አለ ብዬ ራሱ አላስብም። ግልጽ ላይ ከኮርና ያገኘውን ኳስ ነው ያስቆጠረው። ስቲል ግን ማለት ነው እንደዛ የመጣ ያለን ኳስ በእንደዛ አይነት ፐርፌክት ፊኒሺንግ፣ በዛ አይነት ሾት፣ በዛ አይነት አኩሬሲ ለመምታት ትልቅ ኢንተለጀንስ ይጠይቃል። ይመቸው። የሚገርም ፐርፎርማንስ ቆንጆ ነበር ያሳየን የነበረው። ወደ ሁለተኛው ተጫዋች እንሂድ። እኔ ማለት ነው ጌታን ያሳፍራል። የሆነ ሰዓት ላይ የሚጫወተው አጫወት ማለት ነው በጣም ነው የሚያሳፍረው። ማዱዌኬ ሳካ ተጎርታ ደቂቃዋ መመጠን ባይኖርበት ኑሮ ወይ ደግሞ ዳውማን ወደ ኋላ እየመለሰ ላይክ መከላከል የሚችልበት አይነት አቋም ላይ ቢሆን ኖሮ ጭራሽ መጮት የነበረበት ተጫዋች ነው። ጨዋታውን ያን ሁሉ ደቂቃ መጮት የነበረበት ተጫዋች ራሱ አለ። እንዴት አንድ ዲሲሽን ትክክለኛ ዲሲሽን አያደርግም? እንዴት ሁሉም ዲሲሽን የተበላሸው ነው? ተጫዋቹ አክቹሊ ከሚችለው በላይ ማለት ነው የሱ ፖቴንሻሉ ብለን የምናስበው ነው። በቃ ልጁ ላይ በጣም የሚበልጠው ማለት ተደጋጋሚ ጨዋታዎች በጣም የወረደ ፐርፎርማንስ። ሶስተኛ የተረዳነው ነገር ዛሬ ጨዋታውን አርቴታ እንደፈለገው አሸንፎ ወጥቷል። ግን ይሄ አፕሮች እስኪ ድረስ የሚያደርሰን እኔ ማርያምን እኔ ማለት ነው ይናፍቀኛል። ይሄ ቡድን ላይ እፈልጋለሁ። እግር ኳስ ነው ይሄ። ተረዳችሁ? እኔ አርቴታን በጣም ነው የምወደው ማርያም። ግን እግር ኳስ ላይ ሁሉም ነገር ፐርፌክት እንዲሆን መጠበቅ አትችሉም። ዛሬ ፐርፌክት አድርገን ወጣን፣ ምንም ጎል ሳይቆጠረብን። የዊሳ ኳስ ገብቶ ቢሆንስ? የዊሳ ኳስ ገብቶ ቢሆን እኮ ማለት ነው ተመልሰው ወደ ጨዋታው እንደማይገቡ እናውቃለን። you can't expect everything to go right። በቃ ሁሉም ነገር ልክ ይሆናል ብለን መጠበቅ አንችልም። ምክንያቱም ሰዎች ናቸው፣ ይሳሳታሉ። ሲስተሙ 100% ሊሰራ አይችልም ሁሉ ጊዜ። ቀጣይ ጨዋታዎች እንዲህ ነው 45 ደቂቃ ኳሱን የምንሰጣቸው። ለምን ማለት በቃ አላ በቃ ይጫወቱት ወይ ኳሱን ወይ ደግሞ ማይጫወቱ እንደ ፈርስታዊ ይጫወቱ ወይ በስራ ፕረስ ጋር እንዴት ኳሱን ለምን ነው የምንለቅላቸው? እኔ አይገባኝም። አንዳንድ ጊዜ ማርያምን ከአቅሜ በላይ ሆንብኛል። በቃ አራተኛ የተረዳ ነው ስለ ማርቲን ኦዴጋርድ የፈለጋችሁ አይነት አስተያየት ሊኖራችሁ ይችላል። ይሄ ተጫዋች ማለት ነው ሜዳ ውስጥ አሁን ዛሬ ለምሳሌ ፎርዋርድ ፓሶችን እያረጋ አይደለም። ማቀበል የነበረባቸው ኳስ እያቀበለ አልነበረም። ጊዮኬሬስ አልፎ ያልሰጠው ኳስ ነበረ። ኳሶች ፈርስት ሃፍ ላይ የተበላሹበት ነበር። እነዛ ሁሉ ነገሮች ውስጥ ግን ማለት ነው ቡድናችን ፖዚሽን እንዲይዝ ፈርስት ሃፍ ሙሉ ፈርስት ሃፉን ማለት ነው ላይክ ኳሱን ያዘንበት ሞመንቶች ላይ እንዲረጋጋ ፕሬሲንግ ብሬክ እንዲያደርግ ፕሬስ እያደረገ ኒውካስትል ሰከንድ ሃፍ ላይ ኳሱን ያዙበት ሰዓት ላይ ሌሎቹንም እየመራ ራሱን ፕሬስ እያደረገ ከዛ በኋላ ደግሞ ምንም አይነት ኳስ ሴንተራሊ ፔኔትሬት እንዳንደረግና ረጃጅም ኳሶች እያወጡ እንዲጫወቱ ፑሽ የሚያረጋቸው ተጫዋች ይሄ ነው። ቡድናችን ያርሱ በስርዓት ፕሬስ ማድረግ ራሱ የሚችል አይመስለኝም። ፐርፌክት ነበር አይደለም፣ ጭራሽ ፐርፌክት አይደለም። ግን እንደዚህም ሆኖ ኦዴጋርድ ለዚህ ቡድን በጣም አስፈላጊ የሆነ ተጫዋች ነው። አምስተኛ የተረዳው ነገር የመጨረሻ የማርቲን ዙቢሜንዲ የፈርስት ሃፍ ፐርፎርማንስ በጣም ቆንጆ ነበር። ሰከንድ ሃፍ ላይ ተቀይሮ እስከሚወጣበት ሰዓት ድረስ ኳሶችን ፎርዋርድ ለመጫወት እየሞከረ ነበረ። ከዛ በኋላ ታክሎችን እያደረገ ነበር። ፖዚቲቭ የሆነ እግር ኳስ ያሳለፈው ኪንካፔ ዛሬ በጣም ቆንጆ ነበር። ቡካዮ ሳካ ከጉዳት ከተመለሰች በኋላ ቡድናችን ምን ያክል አፕሊፍት እንዳደረገ ወይም ደግሞ ለመጫወት እንደሞከረ አይታችሁታል። እስቲ የመከላከል አፕሮች ቢኖረው ሰከንድ ሃፍ ላይ
ብዙ ነገሮች ማለት ይቻላል ስለዚህ ጨዋታ መልሰን አንደኛው ሆናል የሊጉ ቴብል ላይ ግን እንደዚህ እኔ እመቤቴን እንደዚህ እኔ ደጋፊ ነን እኮ ማለት ቢያስኬድ እኮ በቃ ደስ ነው የሚለን እኮ ግን አረ ኮንትሮል ፉትቦል ግን ይከብዳል። ማርያም በጣም ነው የሚከብደው። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ደስታችሁ ላይ ውሃ አልደፋም። ግን በጣም በጭንቀትም ቢሆን አርሰናል 1-0 በሆነ ውጤት ኒውካስትልን አሸንፎ ወደ አንደኝነቱ ተመልሷል። ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ማለት ነው። አሁንም ያልኳችሁን ባለፈው ተመለከታችሁ። አርሰናል ሴት ፒሱ ላይ ምን ያክል እየጠነከረ እየሰራበት እንደሄደ ባለፈው የሳውዛምተን ጨዋታ ላይ ማርቲኔሊን አደረገው እንጂ ራሱን ተመሳሳይ ሴት ፒስ ሲጠቀመው ነበር። ዛሬ 3 ጊዜ ተጠቀመውና በሶስተኛው አስቆጠረው። ኤዜ ምን አይነት ድንቅ ጎል ነው ያስቆጠረው። በጣም ተጨንቆም ቢሆን አርሰናል አሸንፏል። ግን ዋናው ማሸነፍ ነው። ከዚህ በኋላ ላሉት ጨዋታዎች ኔክስት ለዛሬ ነቆራ ምናምን ይለፍ። እንኳን ደስ አላችሁ። አርሰናል 1-0 አሸንፏል። እኔ እኮ አለቀ ያለኝ ኤዜ ነው። በእናትህ አለቀ ያለኝ ኤዜ ነው። ቲሙ እኮ መብላት ኤዜ ግን መብላት ይፈልጋል። አረ በስመ አብ! ሁሌ እግሩ ላይ ኳስ ሲገባ የምፈራው ልጅ ኤዜ ግባለት ተቀይሮ ወጥቷል። መጥፎ ጉዳት አያርግብሽ። ግን ይቺን ሲዝን እስክታልቅ 5 ጨዋታ ይለፍሽ ያራዳ ልጅ። አረ በስመ አብ! አረ ኤዲሃው የተባልክ እክክ ያልክ የኒውካስትል አሰልጣኝ ሂንካፔና ቤን ዋይት እኔን መከላከል የማይችል ልጅ ቤን ዋይት እዛ ጋር ዳምበርንን በሌፍት ዊንግ ይዘበት ትገባል። ጄኮብ ራምሲ መሀል ላይ የሚጮት ልጅ ነው። ዳምበርን ነበር ሌፍት ዊንግ ላይ ነበር። ሃርቪ ባርነስና ኢላንጋን ጥግ ላይ ማድረግ እኮ ነው ቀላል ነው። ምን አይነት አሰልጣኝ ናንተ? ገባኝ እኮ ጌም ቀያሪ ናቸው ምናምን ብሎ ሰከንዳ ስንት ደቂቃ ፈሽተን ያስገባቸው ማለት አትረባም፣ አትችልም። ኧረ በስመ አብ! ግን ከአርሰናል የተቀየረውን ነገር ልንገራችሁ። ይሄን ያህል ይሄ የፈሪ ጨዋታ መጫወት ትቷል። ኦዴጋርድ ጠቅሟቸዋል። ኦዴጋርድን አሁንም ልታሙት ትችላላችሁ። ኦዴጋርድ ፍን እያለች ቻንስ ትፈጥራለች። ኤዜ አንተ በጣም ይሄ ሰውዬ ነው ያለቅ ያለኝ። ለማንኛውም ወደ ቶፕ ኦፍ ዘ ቴብል ተመልሷል። ትርፍ ጨዋታ ተጫውተው እኛ እስከነጫወት እንደ ድሮ ስታሸንፊ ድብር እያለኝ አልመጣም። ገባ እጃችን ላይ ገብቷል። ኢታር ላይ ያሸንፈን ማለት ነው። እኛ እንዲነን መተ ተገነርስ አሁንም የሊጉ መሪ እናንተ ናችሁ እንዳትይን አንቺ አድከም ወይ ተመስገን ነው ጀማው። እኛ እኮ ያመናል እኮ እኔ ምን አንዳንድ የአርሰናል ደጋፊዎች ማለት ነው ጤነኛ አይደለንም። ስለምን አባታችን ብዙ ጎል ነው የምናወራው እንዴ? አንድ ጎል ከበቂ በላይ ነው። በቃ 3 ነጥብ ማግኘቱ ነው ዋናው ነገር። ጀማው የምሬን ነው የምላችሁ። እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች። እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን። ገና ነው። ሳካ መመለሷ ነው ገና። ጀማው ኤዜ ጥሩ እያሳየን ነው። ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብርር አንበል። ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን የምናሸንፈው። ካይ ሃቨርት እያለ የተለያዩ የጎል እድሎችን የመፍጠር ቻንስ ይኖረናል። በነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት። ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነን ተመልክታችኋል አይደለም? ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-0 አሸንፈን ከወጣን በቃ በቂያችን ነው። ተመስገን ማለት ነው። የምሬን ነው ማለት አንተ ዊሳይሳቶን ኳስ ያኳስ እኔ ቀልቤ ትርክክ 2 ቦታ ማንዬ ጠላተ እንደዚህ ትርክክ ይበላ አትልልኝም? እንኳን ደስ አላችሁ አርሰናል ደጋፊዎች። 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል። ኮፒሊንክ ሼር አድርጉና አዳርሱልኝ። ፒስ በቃ ይመቻሉ። ተመልሰዋል እንደምንም ብለው ተመልሰዋል። አው ፉክክር ይኖረው ቀጣይ ሲቲ ከዛ እናንተ ቀጣይ ሲቲ በቃ ፉክክር ሲኖረው ደስ ይላል ለኛም እና አሁን ስፐርስም አርሰናልም ከለንደን አሸንፈው እኛ ነን የቀረነው። ነገ ከሰው በታች አታርጉ እባካችሁ። በቃ ኤዜ ግን ማለት ነው ወንጀል ነው ያስቆጠረው ጎል ወንጀል ነው። አዎ እናንተ ደግሞ ቴሌግራም ተቀላቀሉ። ቴሌግራሙን ተቀላቀሉ። ይሄው እኛ ነን ነገ በቃ አሁን እንግዲህ የኛ ነው ተራው። ቆይ 12 ቪዲዮ የሰራሁትስ ቆይ አታችሁታል? የዘፈን ምርጫዎችስ ምን ሊደረጉ ነው እንዴ? አረ በእናትህ ኒውካስትል ካንተ እንዲህ ነው የምንጠብቀው። ኒውካስትል በቃ መቼም አይገባብህም እኮ ሲጀመር አንድ ካገባ አርሰናል እኮ የታወቀ እኮ ነው። በቃ አስተኛችሁት፣ ወጋችሁት።
ላታመልጭኝ አታሯሩጭኝ በማለት የመድፈኞቹ ደጋፊዎች ለዋንጫው ሲያዜሙ አምሽተዋል። በኤምሬትስ ስታዲየም ዛሬ የነበረው ድባብ እጅግ አስደናቂ ነበር። አርሰናል ወደ ንግስና መንበሩ ወደ ሊጉ መሪነት ዳግም ተመልሷል። አርሰናል ዛሬ ኒውካስል ዩናይትድን በመግጠም በድል አድራጊነት ወጥቷል። የዋንጫው ባለቤት ማን ይሆን የሚለው ጉዳይ አሁንም በአጓጊነቱ ቀጥሏል። እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። በዚሁ አጋጣሚ ታዲያ 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ አንድነታችሁ አሳዩኝ። የመድፉ ቤተሰቦች በጣም ወሳኝ 3 ነጥብ አሳክተናል፣ ግን እጅግ በጣም አስጨናቂ ጨዋታ ነበር። እንግዲህ መች ፈታ ብለን እንደምናሸንፍ አላውቅም። ቢሆንም ግን ዋናው 3 ነጥብ ነው። 3 ነጥቡን አግኝተን አንደኛ ላይ ተመልሰን መቀመጥ ችለናል። ዛሬ ጨዋታ ላይ ካያናቸው ጥሩ ነገሮች ስንጀምር ዙቢሜንዲ በዛሬ ጨዋታ ላይ በጣም ምርጥ ነበር ማለት ይቻላል። በጣም ቀጥተኛ ሆኖ እየተመለከትነው ነበረ። ከሌላው ጊዜ ፕሪሚየር ሊግ ላይ ከሚያሳየን እንቅስቃሴ በተሻለ በዛሬ ጨዋታ ላይ በጣም ጥሩ ነበር። በተጨማሪ ቡካዮ ሳካን ከረጅም ጊዜ በኋላ ዛሬ መመልከት ችለናል። ተቀይሮ ከገባም በኋላ በጣም ጥሩ እንቅስቃሴ አድርጓል ማለት ይቻላል። ማርቲን ኦዴጋርድም ከጉዳት ከተመለሰ በኋላ 2 ጨዋታዎችን 90 ደቂቃ መጫወት ችሏል። በዛሬ ጨዋታ ላይም ጥሩ እንቅስቃሴ አስመልክቶናል ብዬ አስባለሁ። ተጨማሪም በዛሬ ጨዋታ ላይ ጎል ማስቆጠር የቻለው ኤብሬቺ ኤዜ እና ካይ ሃቨርትዝ በጉዳት ምክንያት ተቀይረው ወጥተዋል። የኤብሬቺ ኤዜ ጉዳት ብዙ የሚያሳስብ አይመስልም፣ ነገር ግን የካይ ሃቨርትዝ ጉዳት ትንሽ ከበድ የሚል ይመስላል። እንዲሁም ሌላ እንደ ጥሩ ነገር ላነሳ የምፈልገው ነገር ስኬሊን መሀል ሜዳ ላይ መመልከት ችለናል። ረጅም ደቂቃ ሲጫወት ባንመለከተውም ሚኬል አርቴታ ተጫዋቹን እዛ ጋር ለመጠቀም መወሰኑም አንድ ጥሩ ነገር ነው። ቢሆን የምናገኛቸውን እድሎች ወደ ግብነት የመቀየር ችግር እንዳለብን በደንብ እየተመለከት እንገኛለን። ምንም ግን ዋናው 3 ነጥብ ነው። 3 ነጥቡን አግኝተን ቀሪ ጨዋታ ካለው ከማንቸስተር ሲቲ በ3 ነጥብ በልጠን አንደኛ ደረጃ ላይ ተመልሰን መቀመጥ ችለናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ማን እኔ እዛ ጋር ማለት ነው እኔ ክለቤን ትቼ እዚህ ጋር ቋጥርላለሁ። እግዚአብሔርን እዛ ጋር በቃ እኔ ካሁን እዛ ጋር ሳቀቁኝ እኮ እዚህ ጋር ደግሞ ኤዜ እንዳገባ ሳቅ እንደማይጥል ያወኩት። በቃ ለምን ኤዜ ቀድሞ አግብቶ አርሰናል ጥሎ አይወጣም? ገብቷል። ኒውካስል ተው ምንም ኢቨን አርሰናል ኳስ አግብቶ ለኒውካስል ኳሱ ሰጥቷቸው ምንም ነገር የለም። ሹቱን ታርጌት እኮ አላቸው። ግን በቃ እግዚአብሔርን እኔ ዞሮ ራሴው አስጥዬ ነው ራሴው ነው ቀጣዩን ጨዋታዎች ያሉትን አሸንፌ ራሴ ነው የምበላው ነው ችግሩ። አንተ ምን አይነት ጎል አግብቶ እንዲህ በ1-0 ያርቀን? 1-0 እኮ የሚያስጠላ ውጤት የለም ደግሞ። ወይ ቋጥረናል ወይ ሁለተኛ አግብተው ተስፋ ላስቆረጡን። የሚኬል አርቴታው አርሰናል ኒውካስትልን 1-0 በማሸነፍ ወደ ሊጉ መሪነት ተመልሷል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ከረጅም ወራቶች በኋላ ባለፈው በሲቲ የሊጉ መሪነቱን ተነጥቆ ነበር። ዛሬ ግን እንግዲህ ኒውካስትልን አሸንፎ ወደ ሊጉ መሪነቱ ተመልሷል ዳግም። በእርግጥ ሲቲ አንድ ቀሪ ጨዋታ አለው። ዛሬ ሲቲም ሳውዛምፕተን ላይ ወሳኝ ድል ተቀናጅቷል። ካምባክ አድርጎ ነው እንግዲህ ድል ማድረግ የቻለው ሳውዛምፕተን ወደ ፍጻሜ ማለፍ ችሏል። ግን አርሰናል ዛሬ ወሳኝ 3 ነጥብ ነው ማሳካት የቻለው። ፐርፎርማንሱ ያን ያህል ነው፣ አጥጋቢ አይደለም። ባለፈው ሲቲ ላይ ያየነውን አርሰናል ዛሬ እናየዋለን ብዬ አስቤ ነበርና ለምን ቁጭት እንደማያድርባቸው አላውቅም። ለምን እንደማይነሳሱ ሲቲ መጥቶ እንደዚህ ከስንት ጊዜ በኋላ መጥቶ ሊጉ መሪነቱን ሲነጥቃቸው ለምን እንደማይነሳሱ አላውቅም። ይሄ ደጋፊው ጋር ያለው ረሃብ ምናምን ቁጭት ለምን እነሱ ጋር እንደማያድርባቸው አላውቅም። በእርግጥ ዝም በሉት ትችላላችሁ፣ ምክንያቱም ዋና 3 ነጥብ ነው። ግን ይህን እያለ ነው እዚህ ድረስ የመጣውና የሆነ ጊዜ መገራገጩ አይቀርም። አሁን ሌላ ጊዜ ደግሞ እንደዚህ ይፈትነዋል። ከባድ ነው። አሁን ሲቲ ላይ ያየነውን አርሰናል ዛሬ አላየነውም። ቋይታ ጨዋታ አንድ ወደ ላይ አንድ ወደ ታች። መቼም አሁን ይሄንንም አርቴታ ሲስተም አስሮት ነው ማለት አይቻልም። ግን ከቅርብ ጊዜ ወዲህ ደግሞ ፋሚሊ ይሄ የቆመ ኳስ ኮርና አጠቃቀማቸው ያንኛውን ብዙ ሰዎች ሲረዷቸው፣ አሁን ደግሞ አጃመራቸው አሪፍ ሆኗል። አይታችሁት እንደሆነ በሁለተኛ ሙከራ ነው እንደውም ኢዜ ያስቆጠረውና ቆንጆ ጎል ነው ያስቆጠረው ኢዜ። ግን ሃቨርት መጎዳቱ ደግሞ ለአርሰናል አሳሳቢ ነው ብዬ አስባለሁ። አሁንም ሲቲ ቀሪ ጨዋታ አለው፣ ግን ቀድሞ አንድ ጨዋታ መጫወት ገና ያንኛው ስለማይታወቅ ይሄ ጥሩ ነው ብዬ አስባለሁ። እስቲ ለማንኛውም የአርሰናል ደጋፊዎች በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ካሁን በኋላ ከዚህ ደረጃ እንዳትንቀሳቀሱ ምን አርሰናል ይሁን እባክህን ከዚህ ደረጃ እንዳትንቀሳቀስኝ አላውቅም። የፉልሃሙንም ጨዋታ ይሁን እንደምንም ብለን ቋጥረንም ይሁን ወተንም ወርደንም ቢሆን ብዙ ጎል እንድታገባ በቃ መሆን አለበት፣ ማግባት አለበት። ከዚህ ደረጃ መንቀሳቀስ የለም። እኔ አመቱን ሙሉ እዚህ ጋር ነው ላይ የምፈልገው እንዴ። እኔ ባለፈ እንዴት ቅስሜ ስብር እንዳለን እኔ ማቋንት ሁለተኛ ላይ ሳየው በቃ የምሬን ነው የምላችሁ፣ አንጀቴን ቁስል ያለው ሁለተኛ ላይ ሳየው አልፈልግም። በቃ እኔ እዚህ ቦታ ነው ማየት የምፈልገው። የምሬን ነው የምላችሁ እንዴ።
ከሲቲ አስቀድመን ጨዋታዎችን የመጫወት እድል አጋጥሞናል። ከዛ በኋላ ሴኪውር አድርገን በደንብ መግፋት አለብን ወደፊት። ሲቲ ጨዋታውን አሸንፏል። ኤፍ ኤ ካፕ ቀጣይ ፍጻሜ አንድ ጨዋታ ይኖሩበታል። በደንብ ጨዋታዎች ይደራረቡበታል በእርግጠኝነት ማለት ነው። የፋይናሉ ጨዋታ ካደረገ በኋላ ከሁለት ቀን በኋላ ነው የፕሪሚየር ሊጉን ጨዋታ የሚያደርገውና በደንብ መደራረቦች ይኖሩበታል። እሱን ብቻ ግን እንዴትም ብለን ሾላልከን ዘንድሮ ጀማው ሻምፒዮን መሆን መቻል አለብን የግዴታ ማለት ነው ጀማው። ብቻ ግን ከዚህ ደረጃ ላይ አርሰናል ወርደህ እንዳላይ። ለማንኛውም እንኳን ደስ አላችሁ ኮንግራ ጀማው። በጨዋታው ላይ ማሞገስና ማወደስ መፈልጋችሁ ተጫዋች አሉ። አንዱ ሂንካፔ ነው። ለብቻው ነው ቪዲዮ መሰራለት በቁጥር 2 አካውንቴ ማለት ነው። እዛ ላይ ጠብቁኝ ጀማው። ይመቻችሁ። ይሄ ጨዋታ ማለት ነው አሸነፍኩ ድል አደረኩ የሚባል ጨዋታ አይደለም። እንተማመን። በቃ የጭንቀት ጨዋታ ነው። በቃ ተጨንቀን የወጣኸው እኮ አፈር በልተ ነው። እስቲ ደኛን ቋጠሮ አልቻላችሁት ወያለው። እንተማመን። በቃ ይኸውላችሁ እናንተ አሁን ማለት ነው አቻም አስጨንቁሃል። ሲቲ ሲጫወት ስንት ያገባል የሚለውንም ጎል እያስጨነቀ ነው የምትጫወተው። ማመን ነው በቃ። ጭንቀት የሆነ ጨዋታ ነው። እንደምንም ወጣችሁታል። በቃ ባቡ በስላሴ ወጣዋል። እመን ኢዜ ጎልሽ ያምራል። አንከደምሱ ያምራል። በቃ አርቴታ ትልቅ መልእክት ነው። ወያለው 1-0 አሸንፏል። አሪፍ ውጤት ነው ለነሱ። ነገር ግን ፕሊስ እንዳትፎክሩ። ማንሲቲ ቀሪ ጨዋታ አለው ታውቃላችኋል። እኔ አንዳንድ ንፍጭል ያለ ወያለው ደጋፊ ስላለን ይሄንን ነገር ብናገረው በቃ ዋንጫውን ወሰድ ነው በቃ ዋንጫው የኛ እንዳትል። ማንሲቲ ገና አልተጫወተም። 3-0 4-0 2-0 ካሸነፈ በጎል ስቲል በልጦ ሚዜ ትሆናል። የዛን ሰዓት ደግሞ መልሰን እኛ ደግሞ እንስቅባለን። ፕሊስ አትፎክር። በቃ አሪፍ ውጤት ነው። ናይስ ዊን። ኤዜ የሚገርም ጎል አስቆጥሯል። ሙቭ ኦን ቱ ዘ ኔክስት። አሁን ከፎከርክ ግን ያው ማንሲቲ አሪፍ አቋም ላይ ነው ያለው። ማንሲቲ አይመለስም ብያለሁ። ማንሲቲ ከዚህ በኋላ ነጥብ አይጥልም። የትኛውም ጨዋታ ላይ ኤፍ ኤ ካፕ ላይም ከዚህ በኋላ አይሸነፍም። ፕሪሚየር ሊግ ላይም አይሸነፍም። ሸክሽኮት ነው የሚገባው። ሶ ያው አላር ፌር እንዲሆን ብዬ ነው እና አሪፍ ውጤት ነው ለእናንተ። አሸንፋችኋል። የዋንጫው ፉክክር እስከ 38ኛው ሳምንት ድረስ ይሄዳል። ግን ያው አሁን ንፍጭል ያሉት ይመጣሉ ደግሞ ታውቃላችሁ። እናንተ የአርሰናል ደጋፊ ታውቃላችሁ ንፍጭል ያለ ደጋፊ እንዳለ። እስኪ ይህን ቪዲዮ አይተን እንመለስ አንዴ። ኤቨሬቺ ኤዜ የሚያስደምመን የሚገርም ጨዋታ አሳይቶን ጎል አስቆጥሮ የሚወጣበት ብቻ ምን አለፋችሁ በአጠቃላይ ጨዋታውን ሙሉ ለሙሉ ተቆጣጥረን ዶሚኔት አድርገን አሸንፈን ወጥተን ተቺዎችን አፍ አዘግተን ወደ ነበርንበት ወደ አንደኛ ደረጃ የምንመለስበት ምርጥ ጨዋታ ያርግልን ማለት ነው። ተመስገን። ከሳምንታት ኦልሞስት ከወር በኋላ የናፈቅናትን 3 ነጥብ ማሳካት ችለናል። የአርሰናል ደጋፊዎች የኔም ምርቃት በተወሰነ መልኩ ተሳክቷል። ጎሉ ማነሱ በጣም ቅር ብሎኛል። ከልቤ ነው ብላችሁ እንደኔ እስቲ ጎሉ ስላልነሰ ትንሽ ጎል ብቻ ስላገባን የደበረው ኒውካስል እንደፈራ ነው ቀላል የሚባል ተጋጣሚ ሆኖ አልመጣም። ከባድ ነበር ያደረግነው ጨዋታ። ዋናው 3 ነጥብ ግን የምንፈልገው 3 ነጥብ ተሳክቷል። አሁንም ወደ ሊጉ አናት መመለስ ችለናል። ነገር ግን ሴሌብሬት ማድረግ ያለብን ታይም ነው ብዬ አላስብም። ከልቤ ነው ብላችሁ መረጋጋት አለብን። ጎል ማግኘት ነበረብን። 2-3 ጎል ምናምን ቢገባ ኖሮ አሪፍ ነበር። ቢኮዝ የጎልም ልዩነቱን በዛው ልክ በደንብ ማራቅ የምንችልበት እድል ስላለ ማለት ነው። ማሸነፍና 3 ነጥብ መገኘቱ ለኛ ትልቅ ነገር ነው። ኒውካስል በጣም ብዙ ክፍተቶች ነበሩበት። ተጫዋቾች ምናምን እንደ ልቡ ሊያገኝ አልቻለም። ነገር ግን ቀላል የሚባል ተጋጣሚ አልሆነም። ሲፈትነን ነበር በተደጋጋሚ። የምንፈልገውን ድል ግን አግኝተናል። ኤኒዌይስ ገነርስ ከዚህ በኋላ ፎከስ ማድረግ ያለብን የአትሌቲኮ ማድሪዱ ጨዋታ ላይ ነው። በግማሽ ፍጻሜ የምንገጥም ይሆናል አትሌቲኮ ማድሪድን ዋንዳ ሜትሮፖሊታኖ ላይ። ስለዚህ እዛ ጨዋታ ላይ ፎከስ እናድርግ። ካሸነፍን ወደ ድል ይመቻል። መድፈኞቹ ወደ ዙፋናቸው ተመልሰዋል። በኤሚሬትስ ስቴዲየም በተደረገው ከባድ ጨዋታም አርሰናል ኒውካስልን 1-0 ማሸነፍ የሊጉን መሪነት በድጋሚ ተረክቧል። በዚህም ለተወሰነ ቀን መሪ የነበረው ማንቸስተር ሲቲን በ73 ነጥብ በመብለጥ አንደኛ ላይ የተቀመጠ ሲሆን ማንቸስተር ሲቲ ደግሞ በ70 ነጥብ በሁለተኝነት እየተከተለ ይገኛል። ታዲያ አርሰናል ይህንን መሪነቱን አስጠብቆም የፕሪሚየር ሊጉን ዋንጫ ይበላ ይሆን? ይህንን አብረን የምናየው ይሆናል። የዛሬውን የአርሰናል ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑም። መድፈኞቹ አርሰናሎች በጭንቅ በተፈተኑበት ጨዋታ ድል በማድረግ ወደ ፕሪሚየር ሊጉ መሪነታቸው መመለስ ችሏል። በ34ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲ ሃውን ኒውካስትል ዩናይትድን ኤሚሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 1-0 በሆነ ጠባብ ውጤት በማሸነፍ ነው ወደ ፕሪሚየር ሊጉ መሪነት በ73 ነጥብ መመለስ የቻለው። ማንቸስተር ሲቲ ቀሪ ጨዋታ ያለው በ70 ነጥብ ሁለተኛ ደረጃ ላይ ይገኛል። እንግዲህ ለመድፈኞቹ አርሰናሎች ብቸኛውን ጎል ኤቨሬቺ ኤዜ ነበር በጣም በግሩም ሁኔታ ከቦክስ ውጭ ማስቆጠር ችሎ የነበረው። ከሴት የመጣች ኳስ ነበረች። ከዛ በፊትም በጣም በተደጋጋሚ በጨዋታው ላይ ሲሞክሩት ነበረ። ክሮስ የተደረገች ሳይሆን በጨዋታ
ከሴት ፒሱ በቀጥታ በማስጀመር ነበረ ወደ ቦክሱ የሚገኘው ካይ ሃቨርትዝ ኳሱን ማዱኬ ያቀብለው ከዛ ካይ ሃቨርትዝ ቦክስ ውስጥ ለሚገኘው ኤዜ ያቀብሎት ኤዜ በግሩም ሁኔታ በመጨረስ የመድፈኞቹ አሸናፊ ማድረግ የቻለችን ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ በኒውካስትል ዩናይትዶች በኩል ወደ መጨረሻ ደቂቃዎች አካባቢ በጣም ከበድ ያለ ፈተና ጠብቋቸው ነበር ለመድፈኞቹ አርሰናሎች 1-0 እና የዛፍ ላይ እንቅፍ አንድ ነው ማለት ይቻላል። ምክንያቱም መቼ ልትወድቅ እንደምትችል አታውቀውም። ስለዚህ መድፈኞቹ አርሰናሎች ግን በጣም በጭንቅ ውስጥ ሆነም ቢሆን ውጤቱን በማስጠበቅ ጣፋጭ የሚባል 3 ነጥብ በማስመዝገብ ወደ ፕሪሚየር ሊጉ መሪነታቸው ተመልሰዋል ማለት ነው። አርሰናሎች ግን አንዳንድ የካውንተር አታክ ትራንዚሽኖቻቸውን እንኳን የሚጠቀሙበት መንገድ በጣም ደካማ ነበረ። ከአንድ በላይ ጎል አለማስቆጠራቸውም እንግዲህ ይበልጥ ፈተና ውስጥና ጭንቅ ውስጥ እንዲገቡ አስገድዷቸው ነበረ። በዚህ ጨዋታ ላይ የነ ካይ ሃቨርትዝ መጎዳት ለመድፈኞቹ አርሰናሎች ትልቅ ራስ ምታት ይሆናልም ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።